በሰው ልጆች ታሪክ ውስጥ እንደሱ አይነት የጦር ጀነራል ተፈጥሮ ማያቅ የጦር አመራር ጥበቡ ፍልስፍናው ተወዳዳሪ ያልተገኘለት አሁን ድረስ ነጮቹ እሱ የመራበትን የጦርነት ቴክኒክ የሚያጠኑለት ስለሆነ አንድ ግለሰብ እናወሳለን። ثم أخذ الراية ከዛም ባንዲራውን ተሸከመው የአላህ ሰይፍ እጅ ላይ ወደቀ አሉ ነቢ ዓለይሂ ሰላቱ ወሰላም። ያ ወሊድ አሉት፣ አይነ ኻሊድ የት ነው አንተ ወሊድ አሉት። አይመጣም እንዴ ወደ እስልምና? የአላህ መልእክተኛ ሰውፈ የእቲላሁ ቢ እንግዲህ አንዴ አላህ ቀልቡን መልሶት ይመጣ ይሆናል አልኳቸው። የኻሊድ አይነት አስተሳሰቡ የረቀቀ ግለሰብ እስልምና ከሱ ይሰወራል እንዴ? እስልምና እኮ የምጡቅ ሰዎች ሃይማኖት፣ እውነትና ሐቅን ለሚፈልጉ ሰዎች መረጃው የጠነከረ ዲል እኮ ከኻሊድ ይሰወራል እንዴ? ያ ኻሊድ አታቅም እንዴ አሉት። እስልምና ወደ በሩ ስትገባ ያለፈውን ወንጀል እንደሚጠርግ አታቅም እንዴ አሉት። እሳነፋ ከመስጂዱ ወጣ እስልምናው። ሩሞቹ ሮማንና ፐርሻን ኢምፓየሮች የሱ የሚዋጋበት ሰይፍ ከሰማይን የወረደ ለዛ ነው ማይሸነፍ ያሉት ኻሊድ ብኑ ወሊድ ማን ነው? ለቀድ አልቀት መከቱ ቢፈለዛቲ አክባዲሃ መካ እኮ ዋና የአብራቋን ክፋይ ተፋቻቸዋል። ኻሊድን አዩት፣ ላያቸው ከበደኛል። ሰሃቦችን በመግደል ላይ ተሳትፈዋል። እንዴት ይቀበሉኝ ይሆን? አንገቴን ድፍት አረው። ከዛም ነብዩ አለይሂ ሰላቱ ወሰላም ፊት ቆንኩና የአላህ መልእክተኛ ከአላህ ውጭ የሚገዙት ጌታ እንደሌለ አንተም መልእክተኛው መሆንህን መሰክራለሁ አልኳቸው። ነብዩ መጡና አቀፍ አረዱኛል ሰለላሁ ዐለይሂ ወሰለም። ከዛ አስከትለው ከዛም ባንዲራው የአላህ ሰይፍ ላይ ወደቃል ነብዩ አለይሂ ሰላቱ ወሰላም። ኻሊድ ያን ጦርነት እንዴት ይቋጭ? ልክ ሌሊቱ ሲለያቸው በሌሊት አይዋጉም መብራት ስለሌለው ሰራዊቱን እንደ አዲስ ዲዛይን አለ። ቀኝ የነበሩትን በግራ ከፊት የነበሩትን ከኋላ አደረገ፣ ከኋላ የነበሩትን ከፊት አደረገ። ከዛም ፈረሰኞቹን ከተራራው ጀርባ አደረጋቸውና ሲነጋ አቧራ ያጎናችሁ ተክቢራ እያረጋችሁ ነዋል። ሌሊቱን ከመዲና በኩል ጦር እንደተላከልን ይንጠላቸዋል። ልክ ሲነጋ ሩሞቹ ሲያዩት ማዕቁት ሰልፍ ፊቶች ተለዩባቸው። ቀኝ ያለው ግራ፣ ፊት ያለው ኋላ። አሃ ዛሬ ሌሊት መሐመድ ሰራዊት ጨምሯቸዋል። ከዛም ተክቢራ እያረገ አቧራ እያነሱ ሰራዊቱ ገባ። ፈረሰኛ መጣላቸው፣ ደነገጡ። ኻሊድ በጦርነት ግጥሚያ ውስጥ ተሸንፎ ማያቅ፣ ከሰለመ በኋላ ከፈረስ ወርዶ ማያቅ፣ ሰይፉን ወደ ለምዱ ያላስገባ ጀግና ነበር ኻሊድ ብኑ ወሊድ። ከሰውነቴ ይላል 4 ስንዝር እንኳን ብትፈልጉ ጦር ይወጋል፣ ሰይፍ የቀደደ ቢሆን እጅ ቦታ አጣል። ታዲያ አሁን ፍራሽ ላይ ድሞት ነው። ከዛም አንድን ቃል አለ ላናመት አዕየኑል ጁበና የፈሪ አይን እንቅልፍ ትጣል። የሰው ልጅ መጋፈጥ አይገለው፣ መሸሸት ደግሞ ከሞት አያስመልጠው። እኔ ሙስሊም ሳልሆን የሰራዋቸው መልካም ስራዎች፣ የቀጠልኩት ዝምድና፣ የሰጠሁት ሶደቃ፣ ያደረግኩት መልካም ነገር ምን ቦታ ላይ ይቀመጣል አላት። ነቢዩ አንድ ቃል አሉት፣ አስለምት አላማ አስለፍተ ሚን ኸይር። አንተ እኮ ወደ ጥሩ ዲን መጣሃል፣ ያንም ወደ መዝገብ ይመለሳል አሉ ነቢዩ ዓለይሂ ሰላቱ ወሰላም። እስልምና ሰዎቹ እንዲሰልሙ ትልቅ ጥሪ ነው የሚያደርገው። ሙስሊም ሳይሆኑ የሰሩትን መልካም ሥራ ከሰለሙ አላህ ይጽፍላቸዋል። ነገር ያሰሩት መንገድ፣ የረዱት ጎረቤት፣ ያሳከሙት በሽተኛ ካለ ሙስሊም ሳይሆን እስልምና ላይ ሲመጡ አላህ ወደ ሐሰናት ይቀየርላል። ኻሊድ ከሰለመ በኋላ ከፈረስ አወረደ። ከአንድ ጦርነት ወደ ሌላው በዚህ መልኩ ነው ያለፈ። ሰይፉን ወደ ቦታው አልመለሰም። እኛም እስልምና የምናደርገው ጉዞ ብዕረኞች ብዕራችሁ እንዳትመልሱት፣ ቲክቶከሮች ቲክቶካችሁን ተጠቀሙበት፣ ዩቲዩበሮች፣ ባለሀብቶች ሁላችንም ከፈረሳችን አንውረድ፣ ከኃላፊነታችን አንሸሽ። ለዲኒ ምን አስተዋጽኦ አደረገ ካለፍኩ በኋላ በምን ነው የምንወሳ ብለን አሻራችን አድምቀን አሳልፈን እንሄድ ዘንድ ኻሊድ ለኛ ትልቅ ምስክር ነው። ውድ ምእመናን ዛሬ አንድን ታላቅ ስብዕና እናውሳለን። በሰው ልጆች ታሪክ ውስጥ እንደሱ አይነት የጦር ጀነራል ተፈጥሮ ማያቅ የጦር አመራር ጥበቡ ፍልስፍናው ተወዳዳሪ ያልተገኘለት አሁን ድረስ ነጮቹ እሱ የመራበትን የጦርነት ቴክኒክ የሚያጠኑለት ስለሆነ አንድ ግለሰብ እናውሳለን። ስሙን ሰምታችሁ ታውቃላችሁ። ኻሊድ ብኑ ወሊድ ይባላል። በእስልምናችን ታሪክ የጎነ ታሪክ ያለው ነቢዩ ዓለይሂ ሰላቱ ወሰላም ከሰለመ በኋላ የድሮ ጥፋቱን ረስተው ثم أخذ الراية ከዛም ባንዲራውን ተሸከመው የአላህ ሰይፍ እጅ ላይ ወደቀ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኻሊድ ብኑ ወሊድ ማለት ሩሞቹ ሮማንና ፐርሻን ኢምፓየሮች
የሱ የሚዋጋበት ሰይፍ ከሰማይ የወረደ ለዛ ነው ማይሸነፍ ያሉት ኻሊድ ኢብኑ ወሊድ ማን እድገቱስ? በርግጥ ኻሊድ መካ ላይ ሲያድግ በጣም ቅንጡ ሀብታም አባት ነበረው። መካ ውስጥ አረቦቹ ላይ በሱ ልክ የሱን ያህል አባት ሀብታም አልነበረ። ነገር ግን ሀብቱ እንዲበላሽ አላደረገው። አባቱ ጀግና አድርጎ አሳደገ። አባቱ ቢሰልም ኑሮ የቁረይሽ ማህበረሰብ ይሰልማል የተባለለት ወሊድ ኢብኑ አልሙጊራ የተከበረ ሰው ነበር። ቁርአንም ላይ አላህ ሐቅ መጥቶለት በማስተባበሉ ኮንኖ ታሪኩን ጠቅሶታል። ዘርኒ ወመን ኸለቅቱ ወሒደን ያ ብቻውን ሲሆን የፈጠርኩትን እኔና እሱን ተወኝ ብሎ የዛተበት ነው አባቱ ማለት። ለኻሊድ ከጎኑ የማይጠፉ የተከበሩ የሀብታም ልጆች፣ ብራንድ ለባሾች፣ ሽቷቸው ከሩቅ የሚጣራ የተከበሩ ሰዎች ነበሩ። አላህም ቁርአን ላይ እነሱን ጠቅሷቸዋል። ወበኒነ ሹሁዳ አብረውትም ልጆቹ የሚቆሙትን ሰው ብሎ ጠቅሷል። ቁረይሾቹ እስልምናን ለመቀበል አንዱ መስፈርት ያቀረቡት ቁርአን ሙሐመድ ጋር ከሚወርድ አለይሂ ሰላቱ ወሰላም ለምን ወይ ጣኢፍ ላይ ባለው ዑርወት ኢብኑ መስዑድን ተቀፊ አላም በወሊድ ኢብኑ አልሙጊራ ላይ ለምን ቁርአን አልወረደም ማለት ለውላ ኑዝለ ሃዛል ቁርአን አላ ረጁሊን ሚነል ቀርየተይን ዐዚማ ከተከበሩ ከሁለቱ ባንዱ ለምን ያልወረደ የተባለለት አንዱ ግለሰብ ወሊድ ኢብኑ አልሙጊራ የኻሊድ አባት ነበር። እስልምናን ለመቀበል አሻፈረኛ። ነቢዩም ዓለይሂ ሰላቱ ወሰላም ወደ መዲና ተሰደዱ። ከዓመታት በኋላ የበድር ጦርነት ላይ ወሊድ የሱ አባት የኻሊድ በድር ላይ ተገደለ ከነጥመቱ። ኻሊድም አባቱ በመገደሉ እስልምናን ቶሎ መቀበል ወደ ኋላ ዳዳ፣ ፍቃደኛ አይደለም። የኡሁድ ጦርነት መጣ። አቡ ሱፊያን ነበር መሪ ጀነራሉ። ኻሊድ 300 ወይም 700 ፈረሰኛ ይዞ ከኋላ ቆሞ ነበር ጀበል ሩማት የሚባለው ቦታ ላይ። ያኔም ጦርነቱ ሙስሊሙ እያሸነፈ ያለ ተራራውን ለቀው ሲወርዱ ኻሊድ ኢብኑ አልወሊድ ፈረሰኞችን ከጀርባ ይዞ ሄደና የጦርነቱን መልክ ቀየረው። በዚህ ጦርነት ሐምዛ የነብዩ አጎት ተገደለ። 70 ሰሃቦች ሸሂድ ሆኑ። የነብዩ አለይሂ ሰላቱ ወሰላም ጥርስም ተሰበረ፣ ራሳቸው ተፈነከተ። ከባድ ወቅት ነበር። ይሄን የጦርነት ቅመም የቀየረው የኻሊድ የጦርነት አመራር ነበር። ለዛ ነው አቡ ሱፊያን ከጦርነት በኋላ አልየውመ የውሙከ ያ ኻሊድ፣ ዛሬ ቀኑ ያንተ ነው ያለው። አስገራሚ የጦር ጀነራል ወደ እስልምና ይመጣ ዘንድ ነብዩ ጠበቁት። እሱ መካ እሳቸው መዲና ሆኖ ግን ደግሞ የተከበረ ሰው ነው። ሀብቱ ብሎም የአባቱ መሰዋት ቂም አስዞት ወደ ኋላ ሸሸ። ነብዩ አለይሂ ሰላቱ ወሰላም 8ኛው ሂጅራ በተሰደዱ በ8ኛው ዓመት ስልህ ሁደይቢያ 7ኛው ላይ ተደረገ። 8ኛው ላይ ዑምራ ሊያረጉ መካ መጡ። ለ3 ቀን መካን ገብተው ሊወጡ ነው የተፈራረሙት። ሕጉ እሱ ነበር። መካም ሲገቡ እነ ኻሊድና ቁረይሽ ወደ ተራራ ወጣው የሙስሊሙን ዑምራ ክስተት ይመለከቱ ነበር። ከዛም ኻሊድ ምን ይላል? ልክ ነብዩ አለይሂ ሰላቱ ወሰላም ዙሁርን ጀማዓ ይዘው ሲሰግዱ እኔ ከኋላቸው ነበርኩ ይላል። ለምን አለችን ጥሼ አልኪዳኔን አፍርሼ እነሱ መሳሪያዎቻቸውን አላወጡም። በዚህ ላይ ሽርጥን ያገለደሙት ዑምራ ላይ ናቸው። ለምን እርምጃ አልወስድም አልኳል። ሊገል ሰሃቦችን ማለት ነው። ከዛም ዙሁር ይጨርሱና አሱር እገላቸዋለሁ አልኳል። ጦሩን ለአሱር አደራጀ። ሕጉን ጥሶ ስምምነቱን አፍርሶ ክደትን ወስኖ አሱር ላይ ነብዩ አለይሂ ሰላቱ ወሰላም አላህ ጠቆማቸውና አሰጋገዳቸውን ቀየሩ። ሶላቱል ኸውፍ የሚባል የጦርነት አሰጋገድ አለ። እሱ ሰገበ። ሶላቱል ኸውፍ ማለት ኢማሙ 4 ረክዓ ያሰግዳል። ከፈሎቹ ከኋላ ሲጠብቁ ከፈሎ ይሰግዳል 2 ረክዓ። 2 ረክዓ ላይ አሰላምተው ሲመለሱ ሌሎቹ ይመጡና 2 ረክዓውን ጨርሰው ከኢማሙ ጋር ያሰላምታሉ። ከዛም ኻሊድ ምን አለ? ላጠቃው እንደሆነ እንዴት አወቀ? ይሄ ሰው ከሰማይ እርዳታ አለው ማለት ነው አልኳል። የመጀመሪያ እስልምና ውስጥ ይገባል።
በዚህ ላይ ያለው ነብዩ አለይሂ ሰላቱ ወሰላም ዑምራ ጨርሰው መካን ሊለቁ ሲሉ የኻሊድን ወንድም ማግኘት ሰልሟል። እሱ ወሊድ ኢብኑል ወሊድ በአባቱ ስም ነው የተሰየመው። ያ ወሊድ አሉት አይነ ኻሊድ። ተመልከቱ የነብዩን የአመራር ጥበብ በዚህ ላይ የሊደርሺፕ ኳሊቲያቸውን ተመልከቱ። ኻሊድ የት ነው አንተ ወሊድ አሉት። አይመጣም እንደ ወደ እስልምና። የአላህ መልእክተኛ ሰውፈ የእቲላሁ ቢ እንግዲህ አንዴ አላህ ቀልቡን መልሶት ይመጣ ይሆናል አልኳቸው። የኻሊድ አይነት አስተሳሰቡ የረቀቀ ግለሰብ እስልምና ከሱ ይሰወራል እንዴ? እስልምና እኮ የምጡቅ ሰዎች ሃይማኖት፣ እውነትና ሐቅን ለሚፈልጉ ሰዎች መረጃው የጠነከረ ቢል እኮ ከኻሊድ ይሰወራል እንዴ? ከዛ ማስከተሉና የኻሊድን ልብ የሚነካ መልእክት ሰጡት። አይ ኻሊድ ምን ነው ይሄን የጦርነት ችሎታውን እኛ ጋር ሆኖ ጠላት ላይ ቢያረገው ምን ነበር? ቢመጣልን ኑሮ ከሌላው በፊት እናስቀድመው ነበር፣ ስልጣን ምን ሰጠዋለን አሉ ነብዩ አለይሂ ሰላቱ ሰላም። ወሊድ ወንድሙ ይህን ሲሰማ በነብዩ አፍ መሰማቱ የኻሊድ ስም ደስ ኻሊድን ፈለገው፣ አላገኘም። መካን በሶስተኛው ቀን ለቀው መውጣት ነበረባቸው። መካን ለቀው ሲወጡ ደብዳቤ ጻፈለት። አንተ ኻሊድ ሆይ ዛሬ ነብዩ አንተን ስም አነሱ፣ ስላንተም እንዲህ ብለው አሉ የሚል ደብዳቤ ላከለት። ኻሊድ ደብዳቤውን ሲያነበው በጣም ተደሰተ። ነብዩ የኔን ስም አነሱት? አዎ። እኔን አስተሳሰው የመጠቀ ነው አሉን? አዎ። በህድላቸውም ከፍ ያረጉኛል አያወርዱኝ መጨረሻ ነው የመጣ ብለው ካሁን በፊት ሰሃባ ገላሃል ብለው ገሸች ያረጉኝ? አዎ። ልቡ ተነካ። የነብዩ ንግግር ማረከው። ከዛም ይላል ኻሊድ ምን ይላል? ቤት የገባውና ማሰላሰል ጀመረ ስለ እስልምና ስላሳለፈው ጉዞ። መጨረሻ ተኛው ይላል። በህልሜ አንድን ህልም ተመለከተ። ያየው ህልም ነው መሰላችሁ? ጠባብ ጨለማ መሬት ላይ ቁጭ ብሎ የዱር እንስሳ የበዛበት መሬት ላይ ከዛ ጠባብ ጨለማ የዱር እንስሳ ከበዛበት ቦታ ወጦ ብርሃናማ አረንጓዴ መስክ ወደ በዛበት ሰፊ መስክ ሲወጣ ተነሳ። ህልሙን አስተረጎመው። አንተማ ካለህበት የሽርክ አስተሳሰብ ወደ እስልምና ልትገባ ወሰነ ሊሰልም። ወደ መዲናማ ቀና ወደ ነብዩ አለይሂ ሰላቱ ወሰላም መንገድ ላይ አንድን ጓደኛው አገኘ ይዞ ሄደ። ሌላም መዲና መዳረሻ ላይ አምር ኢብኑል አስ የሚባል ታዋቂ በአረቦቹ ታሪክ እንደሱ ስትራቴጂክ የለም ይባል ሰው አለ። አብረው መዲና ገቡ። ነብዩ አለይሂ ሰላቱ ወሰላም ልክ ሶስቱን ሲያዩዋቸው ፈተሐለል ፊታቸው ፍድቅ አለ። ለሰላ ኻሊድን የመሰለ ጀነራል እጃቸው ማስገባ። ከዛም ምን አሉ? ለቀድ አልቀት መከቱ ቢፈለዛቲ አክባዲሃ መካ እኮ ዋና የአብራኳን ክፋይ ተፋቻቸዋል። ኻሊድን አዩት። ላያቸው ከበደኛል። ሰሃቦቹን በመግደል ላይ ተሳትፈዋል። እንዴት ይቀበሉኝ ይሆን? አንገቴን ድፍት አረኩ። ከዛም ነብዩ አለይሂ ሰላቱ ወሰላም ፊት ቆንኩና የአላህ መልእክተኛ ከአላህ ውጭ የሚገዙት ጌታ እንደሌለ አንተም መልእክተኛው መሆንህን መሰክራለሁ አልኳቸው። ነብዩ መጡና አቀፍ ታርብያለ ሰለላሁ ዐለይሂ ወሰለም። ፍቅር መስጠት የሚችሉ አመራር የሚችሉ ነብይ ናቸው። ሰው አቧራውን አርግፎ ሲመጣ እንደ አዲስ የሚቀበሉ አመራር ናቸው። ከዛም ያዛቸውና የአላህ መልእክተኛ አላት፣ እኔን አላህ ያሳለፍኩትን ይምረኛል እንዳላቸው። ለሰሃቦች መገደል ሁሉ እሱ ሰበብ ነበር። ያ ኻሊድ አታቅም እንዳሉት እስልምና ወደ በሩ ስትገባ ያለፈውን ወንጀል እንደሚጠርግ አታቅም እንዳሉ ደስ አለው። ከመስጂዱ ወጣ፣ እስልምናው አማ እሱ በሰለመ በተወሰነ ጊዜያት ውስጥ ነብዩ አለይሂ ሰላቱ ወሰላም ከሩሞቹ ጋር አንድ ፍልሚያ ገጠማቸው። እሳቸው የአረቡን ዓለም እያደራጁ ነበር። የውጭ ግን ሮማን ኢምፓየር እሳቸው ላይ ጥቃት ፈጸመ። አንድ ደብዳቤ አስዘው አንድ ሰሃባ ልከው ነበር። አምባሳደር ነው የላኩት። እነዛ ግን ተቀብለው ገደሉት። በዓለም ታሪክ ውስጥ አምባሳደር አይገደልም። ሁለት አገር ጦርነት ሊያውጁ ከፈለጉ አምባሳደሮቻቸውን ነው የሚጠሩ። አምባሳደር አይገደል። ገደሉት። ነብዩ ተበሳጩ። ጦር አሰለፉ። 3000 ጦር አደራጁት። ጦሩ 3 መመሪያ ሰጡ።
ዘይድ ብኑ አልሐሪሳ ሰሃባ ነው። እሱ ከተገደለ ባንዲራውን አመራሩን ለጃዕፈር ስጡት አሉ። ዳጎታቸው ላይ ጃዕፈር ብኑ አቢ ጣሊብ እሱ ከተገደለ ለአብደላህ ብኑ ረዋሃ ስጡት ብለው ጦርነቱ ይሻል። ጦርነቱ ከባድ ነበር። ሙእታህ ሚባል ቦታ ላይ ደረሰ። እነዛ ልብ በሉ 200,000 ጦር ይዘው መጡ። ሙስሊሞቹ 3,000 ናቸው። አንድ ሰው 70 ሰው አካባቢ ነው የሚገጥመው ማለት ነው። ግን የታገሉት በሰይፍ አልነበረም፣ በኢማናቸው ዘመቱ። ፍልሚያው ተጀመረ። ዘይድ ባንዲራው የያዘው መጀመሪያ ተገደለ። ከዛም ቆይቶ ጃዕፈር ተገደለ። ጃዕፈር ባንዲራውን ይዞ ነበር። እጁን ቆረጡት። በግራ እጁ ያዘው፣ ግራ እጁን ቆረጡት። በሁለቱ በተቆረጠው እጁን ያዙት፣ አንገቱን ቆረጡት። ከጃዕፈር በኋላ አብደላህ ብኑ ረዋሃ ባንዲራውን አነሳ፣ እሱም ተገደለ። መጨረሻ ላይ ሰሃቦቹ ማን ይምራው ያን ጦርነት? ከኻሊድ የተሻለ ጀነራል የለም። ከሰሃቦቹ ውስጥ አንዱ ባንዲራውን አነሳና ወደ ኻሊድ ይዞ ተደ ኻሊድ ያስኩት ላንተ ነው፣ ዛሬ ይህን ጦርነት ታደገዋል። ያኔ የጦርነት ስትራቴጂውን መሬት ላይ አወረደ። ነቢዩ ዓለይሂ ሰላቱ ወሰላም እሳቸው ሰራዊቱን ልከዋል። መዲና ላይ ቆመው የጦርነቱን ክስተት ለሰሃቦች ይነግሯቸው ነበር። ጦርነቱ ተጀመረ። ፍልሚያው ጦፈ። መጀመሪያ ዘይድ ተገደላኑና እንባቸው በጣ ነቢዩ ዓለይሂ ሰላቱ ከዛም ባንዲራውን ጃዕፈር አነሳው፣ ጃዕፈርም ተሰዋ። ከዛም ባንዲራውን አብደላህ ብኑ ረዋሃ አነሳው፣ እሱም ተሰዋ። ከዛ አስከትለው ከዛም ባንዲራው የአላህ ሰይፍ ላይ ወደቃል። ነብዩ አለይሂ ሰላም ኻሊድ ያን ጦርነት እንዴት ይቋጨው? ልክ ሌሊቱ ሲለያቸው በሌሊት አይዋጉም፣ መብራት ስለሌለው ሰራዊቱን እንደ አዲስ ዲዛይን አረገ። ቀኝ የነበሩትን በግራ ከፊት የነበሩትን ከኋላ አደረገ፣ ከኋላ የነበሩትን ከፊት አደረገ። ከዛም ፈረሰኞቹን ከተራራው ጀርባ አደረጋቸውና ሲነጋ አቧራ ያጎናችሁ ተክቢራ እያረጋችሁ ነዋል። ሌሊቱን ከመዲና በኩል ጦር እንደተላከልን ይምሰላቸዋል። ልክ ሲነጋ ሩሞቹ ሲያዩት ማዕቁት ሰልፊ ፊቶች ተለዩባቸው። ቀኝ ያለው ግራ፣ ፊት ያለው ኋላ። አሃ ዛሬ ሌሊት መሐመድ ሰራዊት ጨምሯቸዋል። ከዛም ተክቢራ ያረገ አባራ ያነሱ ሰራዊቱ ገባ። ፈረሰኛም መጣላቸው፣ ደነገጡ፣ ብዙዎችን ገደሏቸው። ከዛም ኻሊድ አንድ ስቴፕ ወደ ኋላ ሸሸና ተመለሰ። ሲመለስባቸው በሌላ ሰራዊት የመጣ መሰላቸው። ደንግጠው ሲቆሙ እሱ ተመልሶ መዲና ገብቷል። እንዳይመጡ አሳቸው እስከሎ ሊገሉ ነው ብለው እነሱን ተመለሱ። በዚህ ሲስተም ጦሩ ሙሉ ለሙሉ ሳያልቅ ወደ ነብዩ ይዞት ተመለሰ ኻሊድ ረዲየላሁ ተዓላ። ያኔ ሰሃቦቹ ሽንፈት ስለማያውቁ እንዴት ትሸሻላችሁ ከጀነት አንቱም ፉራር ፈሪዎች ሸሾች አሏቸው። ነብዩ ተቀበሉ። በል አንቱሙል ኩራ ገና ተመልሳችሁ ታጠቋላችሁ አለ ነብዩ አለይሂ ሰላም። ኻሊድ ኢብኑል ወሊድ የመጀመሪያ ታሪኩ ጥቁር ደብዛዛ ነበር። በሰሃቦቹ መሞት ተጠያቂ ነበር። አሁን ደግሞ የእስልምና ጋሻ የእስልምና ባንዲራ እንጂ የአላህ ሰይፍ ሆኖ ቀጠለ። ኻሊድ ኢብኑል ወሊድ ከዛም በኋላ በርካታ ጦርነቶችን መርቷል። የጦርነት አሰላለፉ በታሪክ ተደግሞ ያቅም እሱን የሚመስል አልመጣም ይላሉ አውሮፓውያኖቹ። የእሱን የጦርነት ስትራቴጂ ሲተርኩ አናቱል ቅጢ ወወትበቱል አሰድ፣ እንደ ድመት አድፍጦ እንደ አንበሳ መወንጨፍ የሚለው ስትራቴጂ አለ። ታሪክ ላይ እሱ የሚመስል አልተገኘም። ዛቱ ሰላሲል ሌላ ከሩሞቹ ጋር ያደረገው ፍልሚያ ዛቱ ሰላሲል ይባላል። የሰንሰለቱ ጦርነት። ሰንሰለት ምንድን ነው? ሩሞቹ በርካታ ጦር ያመጡና መጀመሪያ ሰልፍ የሚያሰልፏቸውን እግራቸውን በሰንሰለት ያስሯቸዋል እንዳይሸሹ፣ ይልቁ እንጂ አይሸሹ። ይህን ጦርነት ሊፋለም ትንሽ ጦር ይዞ ሄደ። እነሱ በርካታ 100,000 ጦር ይዘው መጡ። እንዴት ያሸልፋቸው? ኻሊድ እዚህ ቦታ እንገናኝ ያላቸው ሩሞቹ እዛ ቦታ ሲገኙ ቦታ ቀየረ። እነሱ ቀድመው ተገንተው ጉድጓድ ቆፈሩ፣ ሰንሰላታቸውን አሰሩ፣ ውሃቸውን አዘጋጁ። ምግባቸውን ሲያዘጋጅ ቦታ ቀየረባቸው። ኻሊድ ቀየረ ሲባል ምግባቸውን አንስተው ጉድጓድ ደፍነው ተከተሉት። ሄደው ቀደቡትና ቆፈሩ።
ሰንሰለት አሰሩ። ልክ ይህን ሲያደርጉ ቦታ ቀየረባቸው። ሶስተኛ ደከሙ። አደከማቸው። መጀመሪያ ጉድጓድ ይቆፍራሉ፣ ጉድጓድ ይደፍናሉ፣ ዕቃ ይሸከማሉ፣ ዕቃ ያወርዳሉ። መጨረሻ እንደደከሙ ሲያቅ ሰራዊቱ ፊት ለፊት ተገናኛቸው። በአረቦቹ ፍልሚያ ሙባረዛም ይባላል። ሁለት ጀነራሎች ፊት ለፊት ወጥተው ይላተማሉ። ያሸነፈው የጦርነቱን ቃና ይወስነዋል። ስነ ልቦናዊ ማሸነፍ የምታሸንፈው የመጀመሪያው ፍልሚያ ላይ ኻሊድና የነሱ መሪ ሁርሙዝ ወጣ። ፍልሚያው ተደረገ። ከኻሊድ ፊት ማን ይቆማል? አንገቱን ከተከሻው ላይ ደነገጡ ሩሞች። እነ ኻሊድ ከፍተኛ የሆነ ዘመቻ አደረጉ። ድባቅ መጥቶ ወደ መዲና ተመለሰ። ኻሊድ ረዲየላሁ ተዓላ አን ኻሊድ አላህ ይውደደው። ከዛም ከነቢዩ ዓለይሂ ሰላቱ ወሰላም ህልፈት በኋላ የሙሰይልመት ኢብኑል ከዛብ ህዝቦች እርቲዳድ ሲያረጉ እስልምናን ለቀው ወጠው ሌላ ሥራ ሲሰሩ ሄዶ ሥርዓት ያሰዘውን እሱ ነበር። በእስልምና ታሪክ ትልቅ የሚባለው የርሙክ የሚባለውን ጦርነት በሱ የጦርነት ስትራቴጂ ነበር ድል ያደረገ። ኻሊድ በጦርነት ግጥሚያ ውስጥ ተሸልፎ ማያቅ፣ ከሰለመ በኋላ ከፈረስ ወርዶ ማያቅ፣ ሰይፉን ወደ ለምዱ ያላስገባ ጀግና ነበር ኻሊድ ኢብኑል ወሊድ። ታታሪ ጀግና፣ በዲኑ የጸና፣ ለእስልምና ከፍ ማለት ትልቅ አስተዋጽኦ የነበረው ኻሊድ ኢብኑል ወሊድ ረዲየላሁ ተዓላ አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ አላ ኢሕሳን ወሽክሩ ለሁ አላ ተፈዱሊሂ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለም ወባረከ አላ ረሱሊሂ ወኢኽዋን። አማ በዕድ፣ ይህ የጦርነት ጀግና ይህ ትልቅ ጀነራል አሟሟቱ ግን ጦርነት ላይ አልነበረ። አመመውና የሕክምና ፍራሽ ላይ ተኛ። ከዛም ሞት ሊመጣበት እንደሆነ አሳወቀው አላህ። ከዛም አንድ ቃል አለ፣ ይገርማል አለ። እኔ በአላህ መንገድ እንድሰዋ ደክም ያለው ተፋልም ያለው በርካታ ጦርነትም መርጫለሁ። ከአረብ ውጭ ከሆኑትም ጋር ከሰውነቴ ይላል 4 ስንዝር እንኳን ብትፈልጉ ጦር ይወጋል፣ ሰይፍ የቀደደኝ ቢሆን እንጂ ቦታ አጣኝ። ታዲያ አሁን ፍራሽ ላይ ልሞት ነው። እዛም አንድን ቃል አለ፣ ላናመት አዕየኑል ጁበና፣ የፈሪ አይን እንቅልፍ ትጣል። የሰው ልጅ መጋፈጥ አይገለው፣ መሸሸት ደግሞ ከሞት አያስመልጠው። ይሄው እኔ እዛ ሁሉ ሰዓት ወጥቼ ፍራሽ ላይ ተሰዋው ብሎ አለ ኻሊድ። ኻሊድም ሩሁ ወደ ጌታው ተመለሰች። የሱ ሞት ሲሰማ ለዓለም ሕዝብ አስደንጋጭ ዜና ነበር። ሩሞቹም ለፐርሻዎቹም አስደንጋጭ ዜና ነበር። እነ ዑመር ኢብኑል ኸጣብ እነ ኻሊድ ሻም ኺምስ አካባቢ ነው የሞተው። መዲና ሲሰሙ ዜናውን መሸከም አልቻሉ። ምእመናንም በእንባ ተራቸው። ኻሊድን ናፈቁት። ሴቶቹ ሲያለቅሱ ድሮ ቢሆን ኖሮ ሰይድና ዑመር ዝም በሉ ሚሉት አላ ሚስሊ ኻሊድ ፈልተብኪል በዋኪ፣ ለኻሊድ አይነቱ ሰውማ አልቃሶች ያልጦሽ እንጂ አለ ሰይድና ዑመር። ኻሊድም ወደ ጌታው ወደ አላህ አቀና። በርግጥ ኻሊድ አሻራዎችን ትቶ አልፏል። የመጀመሪያው ከኻሊድ የምንማረው ትምህርት አንድ ሰው የመጀመሪያ ታሪኩ የመነሻ ሕይወት ጉዞው ጥቁር ሊሆን ይችላል። ከቶበተ ከተመለሰ ወደ አላህ ከቀረበ በዚህ ልክ ደረጃው ከፍ እንደሚል ከኻሊድ ታሪክ እንማራለን። የመጀመሪያ ታሪኩ ጥቁር ደብዛዛ ነው፣ ፍጻሜው ግን ያማረ ያሸበረቀ። ይሄው ዛሬ በዚህ መድረክ ላይ በክብር እናነሳዋለን። መነሻችን እንዳያሳስበን፣ ወንጀላችን ወደ ኋላ እንዳይጎተት፣ አዛኝና ባሮችን አፍቃሪ ጌታ አለ። ከተመለስን ከቶበትን ሊቀበለን ሊምረን ከፍ ሊያረገን አላህ ዝግጁ ነው። ይህም ታሪክ የሚያስተምረን እሱ ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪ ላይ እንደተጠቀሰው ሐኪም ኢብኑ ሒዛም መጣ፣ እስልምናን ተቀበለ። የአላህ መልእክተኛ አላቸው፣ እኔ ሙስሊም ሳልሆን የሰራዋቸው መልካም ሥራዎች፣ የቀጠልኩት ዝምድና፣ የሰጠሁት ሶደቃ፣ ያደረግኩት መልካም ነገር ምን ቦታ ላይ ይቀመጣል አላፊ።
ነቢዩ አንድ ቃል አሉት፣ አስለምት አላማ አስበፍተ ሚን ኸይር። አንተ እኮ ወደ ጥሩ ዲን መጣል፣ ያንም ወደ መዝገብ ይመለሳል አሉ ነቢዩ ዓለይሂ ሰላቱ ወሰላም። እስልምና ሰዎቹ እንዲሰልሙ ትልቅ ጥሪ ነው የሚያደርገው። ሙስሊም ሳይሆኑ የሰሩትን መልካም ሥራ ከሰለሙ አላህ ይጽፍላቸዋል። እንደገና ያሰሩት መንገድ፣ የረዱት ጎረቤት፣ ያሳከሙት በሽተኛ ካለ ሙስሊም ሳይሆኑ እስልምና ላይ ሲመጡ አላህ ወደ ሐሰናት ይቀይርላቸዋል። እስልምና በሩ ሰፊ፣ ጥሪው ትልቅ ነው። የአላህን ጥበብም እዚህ ውስጥ ታያለ። ይኽሪጁል ሐይ ሚነል መይት። ወሊድ ብኑል ሙጊራ ከሚባል የእስልምና ጠላት ውስጥ ፈንጥቆ ኻሊድ የሚባል የእስልምናን አይነታ የአላህን ሰይፍ ያወጣ ጌታ ነው አላህ ማለት። አንዳንዴ እስልምናን ለማጥፋት የሚጥሩ ሰዎች ዘሮቻቸውን አላህ ለውጦ ሊያሳየን ይችላል። ብዙ እያየን ነው። የሚሰልሙ ሰዎች እስልምና ላይ የሚሰሩት ሥራ ምን ያህል ጀብህ እንዳለው እየተመለከተን። ሁለተኛ ከኻሊድ ውስጥ የምንማረው ሰይድና ዑመር ብን ኸጣብ ልክ አቡበክር አልፈው እሳቸው አሚር ሲሆኑ የርሙክ ዘመቻ ላይ ኻሊድን አመራሩን በአቡ ዑበይዳ ቀየሩት። ኻሊድን ምክትል አረጉት። ኻሊድ ምክትል ሲደረግ ሰራዊቱ ደነገጠ። ኻሊድን እንዴት ዑመር ምክትል ያረጋል? ዑመር ኻሊድ ጋር ምን ቅሬታ አለው? ሰይድና ዑመር አንድ ቃል አለ፣ እኔ ኻሊድን ጠልቼው ወይም ተቀይሜው አይደለም፣ ነገር ግን ሰራዊቱ በአጠቃላይ ኻሊድ ካለ አንሸነፍም እያለ አላህ ለኻሊድ እንደይተዋቸው ስለፈራው ነው አሉ ሰይድና ዑመር። ድል የሚመጣው ከአላህ ነው በኻሊድ አይደል። ወመን ነስሩ ኢላ ሚን ኢንዲላህ። ሰዎቹ ኻሊድ ጋር ተደገፉ። የጠላት ጦር የሚያወራው ወሬ ከሰማይ ሰይፍ ወርዶለት በዛ ስለሚዋጋን ነው የሚያሸንፍ ይሉ ነበር። ከሩሞቹ ጀነራል ውስጥ አንዱ የሰለመው ኻሊድን አገኘው። አንተ ኻሊድ ወይ እውነቱን ንገረኝ፣ ኢነል ሁረ ላ የክዚቡ፣ ሁር ሰው እኮ አይዋሽን፣ ሰይፉ ከሰማይ ወርዶ ነቢዩ መሐመድ ነው ታገልበት ብለው የሰጡሃል። ኧረ በጭራሽ መዋጋበት ሰይፍ የእናንተ ሰይፍ አለ፣ ግን ሊዋጋበት ኢማን ይለይ ነበር። ኻሊድ ከሰማይ የወጣ ሰይፍን የያዘው እየተባለ ይወራል። ይህን ሰይድና ዑመር አልፈለጉ። ድል ያለው በአላህ እጅ፣ ድል ያለው ሙእሚኖቹ በዝግጅታቸው ልክ ነው፣ በኢማናቸው ልክ ነው፣ መስዋዕትነት ለመክፈል በተዘጋጁበት ልክ እንጂ በኻሊድ አይደለም። አብ ሰይድና ዑመር ኻሊድን ምክትል አረ። ታዲያ ኻሊድ ከኃላፊነት ወረድኩ ብሎ ሸሸልኝ። ኻሊድ ምክትልም ሆኖ ከአቡ ዑበይዳ ስር ሆኖ የርሙክ የሚባለውን ጦርነት ሙስሊሙ እንዲያሸልት ትልቅ ሚናን ተጫወተ። ከፍም ሲያረጉ ከኃላፊነትም ሲያወርዱን ለሀገራችን ለዲናችን የምናደርገው አስተዋጽኦ አይለወጥም። ድል ያለው በግለሰቦች ሳይሆን በአላህ እጅ ነው። ሰይድና አይ አይደለም ኻሊድ የሰው ልጆች አይነታ የሰሃቦች ሁሉ አናጭ ነብዩ አለይሂ ሰላቱ ወሰላም እሳቸውም አልፎ ይሄ የዘረጉት ዲን ቀጥሏል። ይሄ ዲን በግለሰቦቹ ህልፈት የሚገታ ዲን አይደለም። አላህ ሰው ሲሄድ ሰው ይተካ፣ ዓሊም ሲሄድ ዓሊም ይተካ፣ ታጋይ ሲሄድ ታጋይ ይተካል። ሰደቃ የሚሰጥ ሲሄድ ሌላ ባለሀብቶችን ይተካል። ለዲን የሚቆሙ ኸይር የሚሰሩትን አላህ ይተካል። ሶስተኛ ላይ ማሳረጊያው ኻሊድ ከሰለመ በኋላ ከፈረስ አወረደ። ከአንድ ጦርነት ወደ ሌላው በዚህ መልኩ ነው ያለፈው። ሰይፉን ወደ ቦታው አልመለሰም ነበር። እኛም እስልምና የምናደርገው ጉዞ ብዕረኞች ብዕራችሁ እንዳትመልሱት። ቲክቶከሮች ቲክቶካችሁን ተጠቀሙበት። ዩቲዩበሮች፣ ባለሀብቶች ሁላችንም ከፈረሳችን አንውረድ፣ ከኃላፊነታችን አንሸሽ። ለዲኒ ምን አስተዋጽኦ አደረገ ካለፍኩ በኋላ በምን ነው የምንወሳ ብለን አሻራችን አድምቀን አሳልፈን እንሄድ ዘንድ ኻሊድ ለኛ ትልቅ ምስክር ነው። ኻሊድን አላህ ይወደደው። ነቢዩ ዓለይሂ ሰላቱ ወሰላም በእኛንም አላህ ጀነት ይሰብስበል። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዓለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ይሰሉነ ዐለል ነቢይ ያ አዩሀለዚነ አመኑ ሰሉ ዓለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم
في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم ألف بين قلوبنا، اللهم وحد صفوفنا وألف بين قلوبنا. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء يا أرحم الراحمين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. ألا فأقم الصلاة.